ትምህርት መጨረሻችሁ መንገዳችሁ የስኬታችሁ ዋነኛ መንገድ አይደለም። ስኬታችሁን ፈልጋችሁ የምታገኙበት መንገድ ነው። ራሳችሁን ፈልጋችሁ የምታገኙበት ሙያችሁን፣ ታሌንታችሁን ፈልጋችሁ እንድታገኙ ይረዳችኋል እንጂ ራሱ ስኬት አይደለም። ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይስጥልኝ። ዛሬ ለልጆች በጣም ወሳኝ ነገር ነው መናገር እንፈልገው ለወላጆች። እሱም በትምህርት እየተማራችሁ በትምህርታችሁ ጎን ራሳቸውን እንድትፈልጉ። ያው የኛ ማህበረሰብ ሳያቅድ የሆነ ከዛ በኋላ የሰውን ሙያ ነው አምጥቶ የሚደርግባቸው። በቃ የሆነ የሳምባቱ ውጤታማ የሆነበት ሙያ የግድ እንደዚህ ከሆነ የግድ ኢንጂነር ከሆናችሁ ወይም የግድ በቃ ዶክተር መሆን አለብኝ ምናምን ይባላል። እና ዝም ብሎ ማህበረሰብ ለእናንተ የሚሰጣችሁ ነገር አለና ግምትም ነው ከራሳችሁ መንገድ የሚያስትም ነገር ነው። የግድ ጎበዝ ተማሪ ስለሆናችሁ ብቻ ዶክተር መሆን የለባችሁ፣ ኢንጂነር መሆን የለባችሁ ወይም ሳምቲንግ በቃ ብቻ ሰው የተናገራችሁን መሆን የለባችሁም። ራሳችሁን መሆን ያለባችሁ እና በትምህርታችሁ ጎን ለጎን ዘምር ካላችሁ መዘመር፣ ሮጥ ካላችሁ በቃ ማን ያውቃል እንጀራ ገመዳችሁ ቦታችሁ ሩጫ ሊሆን ይችላል። ሯጭ ልትሆኑ ትችላላችሁ። ኳስ ተጫወት የሚል ስሜት ካላችሁ መጫወት። ሰውን ማስደሰት ላይ የተለየ ችሎታ ካላችሁ ወይም ሰውን ዘና ማድረግ ላይ የተለየ ችሎታ አቅም ካላችሁ አድርጉ። እንጀራችሁ እዛ ውስጥ ሊሆን ይችላል። መስፈን ላይ ሊሆን ይችላል። ሰውን ማጽናናት ላይ የተለየ ችሎታ ካላችሁ ተለማመዱ። ሰውን ማሳሳቅ ላይ፣ ሰውን ማጽናናት ላይ የተለየ ችሎታ ካላችሁ አድርጉ። እንጀራችሁ እዛ ሊሆን ይችላል። ውስጣችሁ ሩጥ የሚል ከሆነ ሩጡ። እንጀራችሁ ስኬታችሁ እዛ ውስጥ ሊሆን ይችላል። እዚህ አብዛኛው ሀበሻ እኔ በቃ በጣም ምክንያት ነኝ። አብዛኛው ኢትዮጵያዊ የራሱ ያልሆነ ሞያ ላይ ነው ያለው። በቃ የተፈጠረለት ዓላማ ሌላ ሆኖ ሌላ ቦታ ነው ስዳከም ወህም ደረስ። አብዛኛው ሰው እንደዛ ነው። በጣም ጥቂት ሰዎች ናቸው በእቅድ ተወልዶ በእቅድ አድገው የተሳካ ህይወት የሚኖሩት በጣም ትንሽ ናቸው። ስለዚህ በቃ ራሳችሁን ፈልጋችሁ አግኙ። ራሱን የፈልጎ ያገኘ ሰው ለኢንፍሌሽን አይሰጋም፣ ለኑሮ ውድነት አይሰጋም፣ ለምንም ነገር አይሰጋም። ራሱን ፈልጎ ያገኘ ሰው ለምንም ነገር አይሰጋም። ስጋት የለም። ምንም ነገር የማያሰጋው ሰው ማን ነው ቢባል ራሱን ፈልጎ ያገኘ ሰው። ራሱን ፈልጎ ያገኘ ሰው በጣም ውጤታማ ህይወት ስላለው ምንም ነገር ዓለም ላይ የሚመጣው ለውጥ እሱ ላይ የኢኮኖሚ ለውጥ ሊሆን ይችላል፣ የፖለቲካ ለውጥ ሊሆን ይችላል፣ የምንም አይነት ለውጥ ሊሆን ይችላል። አጠቃው የትም ማለት ነው መኖር ይችላል። ስኬቱን እያጣጣመ ኑሮ የት። ስለዚህ ራሳችሁን ፈልጋችሁ ሰው የሰጣችሁን ዘመድ፣ ጓደኛ፣ አስተማሪዎቻችሁ፣ ወላጆቻችሁ ያላችሁ ነገር አይደላችሁም። እናንተ ውስጣችሁን አድምጡ። ምንም ነገር ላይ ተስፋ ባለመቁረጥ ሳያቋርጡ የሆነ ነገር ላይ ፎከስ ሆኖ በመስራት ራሳችሁን ደግሞ ፈልጋችሁ አግኝታችሁ ባገኛችሁት ነገር ላይ እስከቻላችሁ ድረስ በመሄድ በመጓዝ በመለማመድ ራሳችሁን በማሳደግ የፈለጋችሁት ሰው ለመሆን በመጣር ስኬታችሁን ማጣጣም ትችላላችሁ። ስለዚህ ራሳችሁን ፈልጋችሁ ሰው ያላችሁን አይደላችሁም እናንተ። አስተማሪዎቻችሁ የነገራችሁ አይደላችሁም እናንተ። በእርግጥ አንዳንድ አስተማሪዎች፣ አንዳንድ ወላጅ እናንተ የራሳችሁን ታለንት ፈልጋችሁ እንድታገኙ ሊረዳችሁ ይችላል፣ ሊጠቁማችሁ ይችላል። ያ ግን በጣም ጥቂት ነው። ሁሉም እንደዛ ነው ማለት አይደለም። ስለዚህ ራሳችሁ ፈልጋችሁ አግኙ። የተሳካለ ሰው ሁሉም የተማሪ አይደለም። ደግሞ ተምሮ የተሳካ ሰው ቢኖር በሙያው ላይ ነው። አብዛኛው ሰው ከሙያው ውጭ ከተማረው ሙያ ውጭ ነው ስኬታማ ነው። ስለዚህ ራሳችሁን ፈልጋችሁ እና ያላችሁን ነገር አውጡ ከውስጣችሁ እና ይሄ ነገር አለ ግን በቃ ያስፈረኛል የምትሉት ነገር ካላችሁ ፍርሃታችሁን ለማውጣት ሞክሩ። አትፍሩ። ምንም አትበሉ። ውስጣችሁ ሁሌ አንድ ነገር እንድትሰሩ የሚጠይቃችሁ ከሆነና ሰው ይሁን አጠገባቸው ለሰው ሀሳብ ሰጣችሁ ከሰው የሚደርስባችሁ አስተያየት ኔጌቲቭ በመሆኑ ያቋረጣችሁ ካላችሁ አታቋርጡ። ጀምሩ። ሰው ናት። አብዛኛው ሰው ቅናት አለበት በውስጡ ቱ ሳም ኤክስተንት። ሁሉም ሰው ይቀናል። አብዛኛው ደግሞ ካያችሁ ደግሞ በደንብ የሚቀና ይበዛል።
ስለዚህ ውስጣችሁ ተከታተላችሁ ሄዱ። ማንንም አትስሙ። የምትፈልጉትን ነገር በቻላችሁት መጠን ሁሉም መስራት ጣሩ። ስኬታችሁ እዛ ውስጥ የሆነ በቃ የራሳችሁ ነገር ይዛችሁ ነው የምትሄዱት እና የሰው ሞያ የተለጠፈባችሁን ከማህበረሰብ፣ ከወላጅ፣ ከቤተሰብ፣ ከዘመድ አዝማድ የተሰጣችሁን ሞያ ይዛችሁ አትጓዙ። በቃ የራሳችሁን ፈልጋችሁ አገኙ። ራሳችሁን ነው መፈለግ ያለባችሁ። ውስጣችሁን ነው ማዳመጥ ያለባችሁ። ይሄን ሲባል ለወላጅ አትታዘዙ፣ ደግሞ ለእምነታችሁ ለሃይማኖታችሁ አትታዘዙ ማለት አይደለም። ባለጌ ሆኖ ማለት አይደለም። በቃ ግን ትምህርታችሁ እየተማራችሁ ትምህርት ምንድን ነው ዓላማው? ራሳችሁን እንድትፈልጉ የሚያደርግ ነገር ነው። ኖርማሊ በእኛ ሀገር ያልተለመደ ነገር አለ። እሱ ምንድነው? ትምህርት ሲጨርሱ የሆነ ዩኒቨርሲቲ ገባላችሁ። ዩኒቨርሲቲ ስትመደቡ ያ ዩኒቨርሲቲ የሆነ ፊልድ ውስጥ ይከታቸዋል። ያንን ፊልድ በቃ በዩኒቨርሲቲም በመንግስትም ፍላጎት ሆኖ ምናምን ብቻ የሆነ ፊልድ ተምራችሁ ተመርቃችሁ ትወጣላችሁ። በዛ ስራ ትፈልጋላችሁ ምናምን። እኔ እያልኩ ያለው ትምህርት ታሌንታችሁን እንድትፈልጉ የሚያደርግ ነገር ነው እንጂ ታሌንታችሁን አይሰጥም። ትምህርት ራሳችሁን ፈልጋችሁ እንድታገኙ ሊረዳችሁ ይችላል እንጂ ራሳችሁን ፈልጉ አይሰጣችሁ። አሁን እየተማራችሁ ያላችሁ ነገር የእናንተ እንጀራ ሊሆን አይችልም። አብዛኛው ሰው ካያችሁት የተሳካ ሰው የምትሉት ያልተማረም አለ፣ ምንም ያልተማረ አለ፣ ትንሽ ተምሮ ትምህርቱን የተወ አለ። የተማረ ሙያ ደግሞ ከሚሰራው ጋር በጣም የተራረቀ ብዙ ሰው ነው። ማይበቃ 11 2 ሰው ነው በሙያው የተሳካ ሊሆን ይችላል። ያውም ታሌንቱን ፈልጉ የተማረው ሙያ ወይም ፊልድ በቃ የተማረው ትምህርት ከሚፈልገው ከተፈጠረው ዓላማ ጋር ማች ያደረገው ሰው ሊሆን ይችላል። በጣም ትንሽ እና ምንድነው ራሳችሁን ፈልጋችሁ እንድታገኙ በትምህርታችሁ ጎን ለጎን ሙዚቃ መሳሪያ መጫወት የሚያምራችሁ ከሆነ ተጫወቱ። የሚመቻችሁ ነገር የሆነች ፖይንት ላይ የሆነች ቦታ ላይ የሆነች ነገር አለች የተለየች ነገር ግን ምንድነው ያንን ነገር ማድረግ ስትፈልጉ ፍርሃት ሊሰማችሁ ይችላል። ያንተ አይደለም ይሄ አንቺ አይደለም የሚል ስሜት ሊሰማችሁ ይችላል። እንደዚህ ውጤታማ አልሆንም የምትሉበት ሀሳብ ሊመጣባችሁ ይችላል። ግን በጣም ውስጣችሁ እየፈለገ ፍርሃት ካደረባችሁ ያ ነው የእናንተ ስኬት። እዛ ውስጥ ነው የእናንተ ታለንት፣ እዛ ውስጥ ነው የእናንተ መንገድ ያለው እና የሆነ ነገር ማድረግ እየፈለጋችሁ በጣም እያማራችሁ ውስጣችሁ ያንን ነገር ላይ የተነሳሳ ስሜት እያለ ፍርሃት መገድባችሁ ከሆነ ያንን አድርጉ። ያ ነው ውጤታማ ሊያደርጋችሁ እንጂ እዛ ጋር ነው የእናንተ ስኬት የተደበቀው። ስለዚህ ምንድነው ማህበረሰብ የሚሰጠው ታርጋ አትቀበሉ። ምክር ተቀበሉ። ምክር ጥሩ ነው። የቤተሰብ፣ የወዳጅ፣ የዘመድ አዝማድ፣ የትምህርት የአስተማሪዎች ምክር በጣም የተሻለ በቃ የተሻለ ቦታ ሊደርሱ የሚፈልግ ብቻ ሰው ሲመክር የተሻለ ሰው እንድትሆኑ የተሻለ ኑሮ እንድትኖሩ የተሳካላችሁ ሰዎች እንድትሆኑ ነው እንጂ በሌላ ነገር አይደለም። ግን በምክርን ተመሳስሎ ተቀላቅሎ ምንድነው የሰውን ሙያ ለእናንተ ይመለጣል። በእናንተ ላይ የሰውን ሙያ ለእናንተ መስጠት፣ የሰውን ሙያ በእናንተ ላይ ይመለጣል። እናንተ ስኬት እሱ ውስጥ እንዳለ የማድረግ አባዜ። ስለዚህ ወላጆቻቸውም ቢሆን ደግሞ ዘመድ አዝማድ ሁሉ የምታገኙት ሰው የሚለው ነገር ሙሉ በሙሉ እውነት ነው አይደለም። ፈጣሪ ወደዚህ ዓለም ሲያመጣችሁ ለእናንተ የራሳችሁ የሆነ ነገር ሰጥቷችሁ ዝም ብሎ የመጣ ሰው የለም። ስለዚህ ዝም ብሎ እስካልመጣችሁ ድረስ የሆነ ነገር ተሰጥቷችኋል ማለት ያንን ነገር ፈልጋችሁ ማግኘት አለባችሁ። ያንን ነገር ደግሞ ፈልጋችሁ የምታገኙት ስኬታማ የሚባለው ጊዜ በቃ ማሰብ ከጀመራችሁበት ጊዜ ጀምሮ ያንን ነገር ማግኘት ትችላላችሁ፣ መፈለግ ትችላላችሁ። ስለዚህ ትምህርታችሁ ጎን ለጎን ምንድነው የሚያምራችሁ? ሮጥ የምላችሁ ከሆነ መሮጥ፣ ሩጫን ማለማመድ፣ ሙዚቃ ነገር ላይ በጣም ኢንትረስት ከሆናችሁ ውስጣችሁ በቃ ስለ ሙዚቃ የሚስብ ከሆነ ስለ መዝሙር የሚስብ ከሆነ ዘምሩ። መንፈሳዊ አስተማሪ መሆን የሚፈልግ ከሆነ ሁሉ ታዲያ እሱ ላይ ብቻ ትኩረት አድርጉ። በቃ ኳስ መጫወት ከሆነ ተጫወቱ። መዘገብ፣ ዜና መዘገብ፣ ሶሻል ሚዲያ ላይ የሆነ ስራ መስራት ከሆነ አድርጉ። ስታደርጉ ግን እስከጀመራችሁ ድረስ ሳታቋርጡ ስትጀምሩ ገና ስታስቡ ጀምሮ ብዙ ቻሌንጅ ሊገጥማችሁ ይችላል። የሚያስፈልጋችሁ ነገር ላይኖር ይችላል። ደግሞ ብዙ ጓደኞች፣ ዘመድ አዝማድ ሁሉ የምታገኙት ሰው በዚህ ላይ አይሆንልም፣ ይሄ ለዚህ አንተ ለዚህ አልተፈጠርክም፣ አንቺ ለዚህ አልተፈጠርሽም፣ በቃ ከዚህ ነገር ጋር አትሄጂም
የሚላችሁ ብዙ ሊኖር ይችላል። ከቤተሰብ ጀምሮ ከወላጅ ጀምሮ አንዳንድ ጥቂት ወላጆች አሉ፣ የተማሩ ወላጆች የእናንተ ታለንት እናንተ ፈልጋችሁ እንድታገኙ የሚረዷችሁ። ከዛ ውጭ አብዛኛው ማህበረሰብ የሰውን ሙያ ነው የሰውን ታሪክ አምጥቶ ነው የሚለጥፍባቸው። ለዚህ የራሳችሁን ፈልጉ። ትምህርት መጨረሻችሁ መንገዳችሁ የስኬታችሁ ዋነኛ መንገድ አይደለም። ስኬታችሁን ፈልጋችሁ የምታገኙበት መንገድ ነው። ራሳችሁን ፈልጋችሁ የምታገኙበት ሙያችሁን ታለንታችሁን ፈልጋችሁ እንድታገኙ ይረዷችኋል እንጂ ራሱ ስኬት አይደለም። ስለዚህ በተቻለ መጠን ራሳችሁን ፈልጋችሁ ለማግኘት መሞከር፣ መጣር፣ መልፋት። ሁልጊዜ ለምንድን ነው የመጣሁት በዚህ ያለ ይህንን ጥያቄ ማንሳት ሲጀምሩ ራሱ ውስጣችሁ የሆነ ነገር አለ፣ ብቻ የሆነ የሚስባችሁ ነገር የሆነ የሰው ስራ ስትሰራ በዛ ስራ ላይ በጣም ኢንትረስት ልትሆኑ ትችላላችሁ። ያ ሙያ ለእናንተ ሊሆን ይችላል። ውስጣችሁ ይጠይቃል። ጥያቄ ማንሳት ሲጀምሩ ውስጣችሁ መልሱ ይመጣል። መልሱ የሚመጣው ግን በቃ ራሳችሁን በመጠየቅ ውስጣችሁን በማዳመጥ ብቻ። ስለዚህ ሰው የሚላችሁ ነገር ይዛችሁ እንዳትጓዙ። ትምህርት ላይ ትምህርት የሆነ ሰንባዲ ያዘጋጀው ካሪኩለም እንደ ሁሉም ተማሪ ለምሳሌ 100 ተማሪ በአንድ ክላስ ካለ ለአንድ መቶ ተማሪ እኩል ትምህርት ነው የሚሰጠው። እኩል ቻፕተር የሆነ አስተማሪ የሆነ ካሪኩለም በቃ የሆነ ሊሚት ነገር ግን 100 ተማሪ የራሱ 100 ታሪክ ይዞ ነው ወደዚያ ያለው። ስለዚህ የምትማሩት ትምህርት የቦታችሁን የሚያስተካክል ስኬታችሁ ምንጭ የስኬታችሁ መነሻ ወይም ስኬታችሁ ሊሆን አይችልም። ከመቶ አንድ ሁለት ሶስቱ በዛ በአንድ ስትሪም ላይ የተሳካ ሊሆን ይችላል። ቀሪው ግን የራሳችሁ ሌላ። ስለዚህ የሆነ ሙዚቃ መሳሪያ መጫወት የሚያምራችሁ ከሆነ ተጫወቱ ሳይረፍባችሁ። በየትኛው እድሜ ይቻላል። መነገድ የሚያምራችሁ ከሆነ ማስተማር የሚያምራችሁ ከሆነ ማስተማርን ከአሁኑ ተለማመዱ። ማስተማር የሚያምራችሁ ከሆነ ማስተማርን አጠገባችሁ ባለው ላይ ተለማመዱ። የሆነ ስፖርት ላይ የሆነ ነገር ላይ በጣም ኢንትረስት ከሆናችሁና ቁመናችሁ፣ አእምሯችሁ፣ ስነልቦናችሁ ሁሉ ነገራችሁ የሚፈቅድ ከሆነ ከአሁኑ አድርጉ። አንዳንድ ሰው በቃ ሮጦ የሆነ ነገር ስኬት ላይ ደርሶ ሮጦ የሆነ ነገር ውጤት አምጥቶ ስኬት ላይ መድረስ የሚችል ሰው የሆነ ቢሮ ላይ ይሆን ይችላል። አስተምሮ ትውልድን፣ ሀገርን፣ ህዝብን ማገልገል የሚችል በጣም ውጤታማ የሚባል አስተማሪ የማስተማር ስጦታ የተሰጠው ሰውዬ የሆነ መስሪያ ቤት ላይ ቁጭ ብሎ የሚሆን ይችላል። እርሻ ላይ ሊሆን ይችላል፣ ንግድ ላይ ሊሆን ይችላል። በቃ የሆነ ውጤት የራሱ ያልሆነ ሙያ ላይ ይቀርባል። ስለዚህ ራሳችሁን ፈልጉ። በየትኛው ምድሜ አይደለም ለማንም ለሌሎች ብቻ አይደለም። ይሄ ሀሳብ ለልጆች ብቻ አይደለም፣ ለማንም ሰው ይሆናል። በቃ ያላችሁ ነገር መሸጥ ማለት ይሄ ምንድነው ያላችሁ? ለምንድን ነው ተፈጠራችሁ? ለምንድን ነው ተፈጠርሽ? ለምንድን ነው ወደዚህ ዓለም የመጣኸው? ወንድሜ ይሄ ምንድን ነው የሚያምርሽ? ምን ብትሆኚ ነው ደስ የሚልሽ? ሞዴሊንግ ነው? ስትዘንጪ በጣም ያምርብሽ ከሆነ በቃ ለሞዴሊንግ ነው የተፈጠርሽው። ዘንጪ፣ ተለማማጅበት። ስትዘምሪ ወይም ስትዘፍኒ በጣም ያምርብሽ ከሆነ ውስጥሽ በጣም የሚፈልግ ከሆነ የሚነሳሳ ከሆነ እና ደግሞ ፍርሃት የሚያስፈራ ከሆነ ያ ነገር እዛ ውስጥ ነው ስኬትሽ። መዘመርም ከሆነ ዘምሪ። መንፈሳዊ ሰው መሆን ከሆነ በቃ መሆን በጊዜ ማለት የሆነ ጥግ ይዞ መጓዝ ኤክስፒሪየንስ የሚባል ነገር አለ። ታለንታችሁ ጋር ተደምሮ በጣም ውጤታማ ሰው ያደርጋችሁ። ፕሮግራሚንግ ከሆነ ለምሳሌ ፕሮግራም የሚያምራችሁ ከሆነ ሁሌ ስለ ፕሮግራሚንግ የሆነ ነገር ባደርግ እንደዚህ ባደርግ እንደዚህ መማር እንደዚህ ባውቅ የምትላችሁ ውስጣችሁ ምን ከሆነ አድርጉ። የሆነ ነገር ላይ ኢንትረስት ከሆናችሁ ያንን ነገር አድርጉ። እዛ ውስጥ ነው ስኬታችሁ። ግን ያንን ነገር ማድረግ እየፈለጋችሁ ያን ነገር ማድረግ እያማራችሁ ውስጣችሁ በጣም የተነሳሳ ፍላጎት እያለ በተቃራኒ ግን ፍርሃት ካለ በቃ ስኬታችሁ እዛ ውስጥ ነው። እናንተ ግዴታ ያንን ፍርሃታችሁን ማሸነፍ ብቻ። የሆነ ነገር ማድረግ ስትጀምሩ ጉዟችሁን ስትጀምሩ በቃ እኔ እዛ ጋር ነኝ እዛ ጋር መድረስ አለብኝ ብላችሁ ወስናችሁ አቅዳችሁ ስትንቀሳቀሱ ቻሌንጅ የሚያደርጋችሁ ብዙ ነገር ሊኖር ይችላል እና ያንን ነገር ቻሌንጁን እንደምን ማድረጋችሁ ማሸነፍ እዛ ጋር ነው የእናንተ ስኬት። ወላጆች ደግሞ ልጆቻችሁ መሆን የሚፈልጉትን ነገር አትከለክሏቸው። በቃ አትከለክሏቸው፣ ይኩን። ራሳቸውን እንዳይጎዱ እናንተ ማድረግ ያለባቸው ራሳቸውን እንዳይጎዱ የማይመች ጥሩ ያልሆነ ልምምድ እንዳያደርጉ እንዳይበላሹ መከላከል፣ ታለንታቸውን ፈልገው እንዲያገኙ
መርዳት ነው እናንተ መሆን ያለበት። ማድረግ አለባችሁ ልጆቻችሁ ታለንታቸውን ፈልገው እንዲያገኙ መርዳት ብቻ፣ ማገዝ ብቻ። የግድ ይሄ መማር አለብኝ መባል አይደለም። በቃ የራሱን ነገር ይዞ ነው ወደዚህ ዓለም ያመጣው የተኛው ልጅ። ለዚህ የራሱ ፈልጎ እንዲያገኝ ማበረታታት ነው እንጂ መከልከል ይሆናል። ስኬት አልባ ያደርጋል። ፍሬ አልባ የሆነ ጉዞ ላይ ነው እድሜያቸው እንዲያልቅ የሚያደርገው። ስለዚህ ራሳቸውን ፈልገው እንዲያገኙ አግዟቸው እና ደግሞ ሳታቅዱ እቅድ ሳታወጡ አትውለዱ። አትሊስት እናንተ እስካሁን የመጣችሁበትን መንገድ ልጆቻችሁ ተከትሎ እንዲሄድ አታድርጉ። በዛም በዚህም ተማራቸው አደጋቸው እንበል። ልጆቻችሁም እንደዛ ሆኖ እንዲያድግ አትፍቀዱ። አታምጧቸው ወደዚህ ያለ አትውለዱ። በቃ ማትችሉት ከሆነ ማሳደግ ማስተማር ማትችሉት ከሆነ በሚገባ ፍቅር ሰጥታችሁ ማሳደግ ማትችሉት ከሆነ አትውለዷቸው። በቃ ከተማ ሙሉ የሞላ የሚለምን የሚንከራተት ውጭ ላይ የሚያድር ማድሪያ የሌለው አሳደግ የሌለው ልጅ የበዛበት ምክንያት ባለማከል መውለድ ነው። ለዚህ ሳታቅዱ አትውለዱ። ማነው ተጠያቂ? አሁን እዚህ መንገድ ላይ ለሞላው ሲ መንገድ ላይ ለሞላው ልጆች መንገድ ላይ ለሚያድሩት ማነው ተጠያቂ? ወላጆች ናቸው እኮ። ሳትፈልጓችሁ ትወልዳላችሁ፣ መንገድ ላይ ትጠላላችሁ። ፍቅር መስጠት የማይችሉበት ማስተማር ማትችሉበት ፍቅር መስጠት የማትችሉበት አቋም ላይ እያላችሁ ትወልዳላችሁ። ለምን ትወልዱት? ፍቅር መስጠት ማስተማር የሆነ ቦታ ማድረስ ከቻላችሁ ብቻ ነው መውለድ ያለባችሁ። ዝም ብላችሁ ተቸገርን እኮ አንዳንድ ቦታ ላይ ራሱ መጓዝም ወክ ማድረግ እኮ አልተቻለም። አሁን አንዳንድ ቦታ በጣም እኮ ነው የሚያስቸግረው። ስለዚህ ሳትፈልጓችሁ ወደዚህ ዓለም አታምጧችሁ። ደግሞ ከወለዳችሁ በራሳችሁ ፍላጎት አይደለም የተወለዱት ልጆች። እድሉ ያሳድግ አትበሉ። ራሳችሁ ናችሁ የምታሳድጉ። ማስተማር፣ አቅጣጫ ማሳየት፣ ራሳቸውን ፈልጎ እንዲያገኙ መርዳት ነው የእናንተ ፋንታ እስከወለዳችሁ ድረስ። ፍቅር መስጠት፣ የሚያስፈልጋቸው ነገር መስጠት። ለምንድን ነው በራሳቸው ምንም ሳይፈልጉ ወልዷቸው የራሳቸውን ነገር ብቻ የምትጭኑት? የራሳቸውን ፍላጎት ብቻ የምትጭኑባቸው ለምንድን ነው? ጎዳና ላይ የሞላ ህፃን ሁሉ መማር አይገባው? ፍቅር አይገባው? የተሻለ ቦታ አይገባው? ማነው ተጠያቂ? እናንተ ወላጆች ናቸው ለዚህ ሁሉ ተጠያቂ። እና የተለመደ የአስተዳደግ ስርዓት፣ የተለመደ የማይመች አስተዳደግ ስርዓት አትከተሉ። ተው። ፍቅር መስጠት ካልቻላችሁ አትውለዱ። ምን ያደርጋል? በሬ ማሳደግ እኮ አይደለም፣ የሆነ ጥጃ ማሳደግ አይደለም እኮ። ልጅ ማለት አእምሮ ያለው እንደናንተ ሙሉ ሰው ነው የምታሳድግ። ሰውን ልጅ ነው የምታሳድግ። ማትችሉ ከሆነ ለምንድን ነው የምትወልዱት? ለምንድን ነው እዚህ ላይ የምታመጧቸው? አህያ አይደለም እኮ ሳር እየጋጠ እንዲያድግ ሰው ልጅ እኮ ነው። የሰው ልጅ ይሄንን የሚታዩት ዓለምን ሙሉ ቅርጽ ያስያዘ የሰው ልጅ እኮ ነው ወደዚህ ላይ የምታመጡት። ስለዚህ ራሳችሁን መከላከል፣ ራሳችሁን ጠይቁ፣ አቅዳችሁ ውለዱ። ፍቅር መስጠት የምትችሉት ልክ። ሰው እኮ እህል ሲጎርስ ሁላ በአፉ ልክ እኮ ነው ማግኘት የሚችለው ነው አይደለ የሚጎርሰው። ስለዚህ በኢኮኖሚያችሁ በአቅማችሁ ልክ መውለድ ያለበት ማሳደግ የምትችሉትን ማስተማር የምትችሉትን ፍቅር መስጠት የምትችሉትን ልጅ ውለዱ። እና ልጆችም ራሳቸውን ፈልገው እንዲያገኙ ወዷቸው እንጂ የራሳቸውን ፍላጎት አትጫኑ። ይህን ማለት ፈልጋለሁ። ስለ የማህበረሰብ ጫና በልጆች ላይ የሚለውን ረጅም ደቂቃ ያወራው ቪዲዮ አለ ዩቲዩብ ቻናል ላይ እና ተመልከቱ። በጣም ወሳኝ ነገር ነው ተናገርኩት። በዚህ ቪዲዮን ተመልከቱ። ስለተከታተላችሁን በጣም አመሰግናለሁ። ዩቲዩብ ቻናልን ሰብስክራይብ አድርጉልኝ። Okay, let's go. Okay, let's go.